ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ጠቅላይ ሚኒስትሩ ትናንትና ከላይ የምታዩት መልእክት አስተላልፈዋል። ግን እኮ ሀገራችን ጀነራሊ ዛሬ ላይ የምትፈልገው በመጀመሪያ ደረጃ ከሁሉም በላይ ሰላም ርቋት ነው ያለው። የኦሮሚያ ምክትል ፕሬዝዳንት ይሄንን ቪዲዮ ካላጠፋ አጠፋለሁ የሚል በኦሮሚያ ምክትል ፕሬዝዳንት ከራሱ ከአቶ አወሉ አብዲ ካለ በሰዎች ዝውውር እጅሽ አለበት የተለያዩ ሀገር በመሳሪያ ዝውውር ዛሬ እኮ አይደለም ሞርታር እንሸጣለን ብላ እኮ ባፈወረች ያረጃል የዓለም ዝና። ሰላም የተወደዳችሁ የዋስቱ ቤተሰቦች እንደምን አላችሁ? ድጋሜ በአዲስና በወቅታዊ መረጃ ተመልሼ መጥቻለሁ ማለት ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ተከሷል። በወለጋ ሀገረ ስብከት የወርቅ ጽላት ጠፍቷል። እሱ መረጃ ሙሉ በሙሉ ማስመለከታችሁ ነው የሚሆነው። በመቀጠልም ስለ ዶክተር አብይ የወጡ አዳዲስ መረጃዎች አሉ። እነሱ መረጃዎች የምንመለከት ነው የሚሆነው። በረከት ገበሬዋ በነዳጅ ስርቆት እንደተጠረጠረች ቪዲዮ ሰርቼላችሁ ነበር። እሱ መረጃ ሙሉ ማስመለከታችሁ ነው የሚሆነው። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ግን ላይክ እና ሼር አድርጉት። ጠቅላይ ሚኒስትሩ ትናንትና ከላይ የምታዩት መልእክት አስተላልፈዋል። ግን እኮ ሀገራችን ጀነራሊ ዛሬ ላይ የምትፈልገው በመጀመሪያ ደረጃ ከሁሉም በላይ ሰላም ርቋት ነው ያለው። ከምስራቅ ምዕራብ፣ ከደቡብ ሰሜን ህዝቦቿ እኮ መንቀሳቀስ አልቻሉም። ሲቀጥል የአንድን መንግስት ጠንካራነት የሚያሳየው ከሰላም ቀጥሎ ዜጎቼ በልተው አድረዋል ወይ? ለብሰው አድረዋል ወይ? መጠለያ አግኝተዋል ወይ? ታውቴ ቅንጦቱ ቴክኖሎጂን ምናምን ታውትና ይሄንን አንድ መንግስት ካላደረገ ጥንካሬው ምኑ ጋር ነው? ጥያቄ ይሄ ነው። ሰላም ከሌለ ዜጎች መብላት በልተው ማደር ካቃታቸው 85% የኢትዮጵያ ህዝብ ድህነት አረንቋ ውስጥ ካለ በየትኛው መንገድ ነው ኢትዮጵያ በልጽጋለች እየተባለ ያለው? ጥያቄ እስቲ ንገሩኝ። ብልጽግናዎችን እስቲ ወጣችሁ ንገሩኝ። ይሄንን ስንት ሚሊዮን ህፃናት በሰላም እጦት ምክንያት ከትምህርት ገበታቸው ርቀው፣ ስንት ሚሊዮን ዜጎቻችን በየአካባቢው ተፈናቅለው በዳስ ውስጥ ተቀምጠው ባሉበት ጊዜ አሁን ላይ እውነት እኔ እላችኋለሁ፣ እውነት መንግስት ጠንካራ ነኝ ካለ ታዲያ እነዚህ ነገሮች ለምን አትወገዱም? የነገርኳችሁ ነገሮች ለምን መወገድ አቃታቸው? እስቲ አስረዱ። ሰላም የሰላም ቫልዩ ቢታወቅ። ወንድማችን የተናገረውን መልእክት ሰምታችሁታል። ብልጽግና ምን ጋር ነው የበለጸግ ነው? ሀገራችን ሰላም ካሉለች እንዲህ እየተራብን እንደዚህ ስራ መስራት እያቃተን ምን ጋር ነው ለውጡ የመጣው ሲል ተናግሯል። እስቲ ሁላችሁም የወንድማችንን ሐሳብ እንደሰማችሁት ነው። ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። መግቢያችን ላይ እንደነገርኳችሁ ስለ በረከት ገበሬው የወጡ አዳዲስ መረጃዎች አሉ። እሱ መረጃ ተመልክተን እንመለስ። የኦሮሚያ ምክትል ፕሬዝዳንት ይሄንን ቪዲዮ ካላጠፋ አጠፋለሁ የሚል በኦሮሚያ ምክትል ፕሬዝዳንት ከራሱ ከአቶ አወሉ አብዲ እንትን ይላክልኛል ቴክስት። ይሄ ቴክስት እንዴት እሱ በዚህ ደረጃ ወርዶ ከኔ ጋር ሊያወራ ቻለ የሚል ጥርጣሬ እንትን አለብኝና ተመልሼ ማን ሊሆን ይችላል የሚል ምርመራ ጀመርኩበት። ሁለት ሰዎች መጡ። አንደኛው ይሄ ረቢራ የሚባለው ልጅና አንዱ ልጆች ይልከላል። ረቢራ የሚባለው ልጅና ሌላ ሁለት ልጆች እነዛ ሊሆኑ ይችላሉ። ሁለተኛው ደግሞ ይሄ የቀለም ፋብሪካ አንድ ጊዜ ሮቶና ቀለም ፋብሪካ አንድ ጊዜ ሰራተኞችን እንትን ሲል የነበረው ሁለቱ ሊሆኑ ይችላሉ የሚል ድምዳሜ ውስጥ ደረስኩበት። ወደኋላ እያጠናው የመረመርኩ ሲሄድ ይሄ ረቢራ የሚባለው ልጅ ያንን የፕሬዝዳንቱን ስልክ ሃክ አድርጎት ለእኔ ሜሴጅ እንደላከልኝ ደረስኩበት። እንዴት በላይ መጨረሻ ላይ ምን ብሎኛል መሰለህ? አንተም ቢምትል ከሆነ ሽመልስ አብዲሳ ይደውልልሃል የሚል ሜሴጅ ልኮልኝ። እዚህ ጋር ሽመልስ ምናምን ያኔ ብሎ አንተው መረጃ ልክልሃለሁ ጋፕ አለበት በሚል ንግግራችሁ በነበረ ጊዜ ነው ይሄን ያለው። አንተ ይሄን ያለው ልክልሃለሁ ስክሪንሻት አድርጌ
ስክሪንሻት አድርጌ አስቀምጫችኋለሁ። ያን ጊዜው ናቸው። እኔ የመረጃ ክፍተት የለብኝም እና ይህንን ይዛ እኔ እምቢ ስላት ግግርነቱ ሲበዛ ጊዜ ይህንን ይዛ ወደ ፌዴራል ፖሊስ ትሄዳለች። ፌዴራል ፖሊስ ኦጋዴን ነበርኩ ያን ጊዜ ደውሎ ያስጠራኛል። ሲያስጠራኝ እኔም የያዝኩትን ስክሪንሻት እሷም የያዘችውን ስክሪንሻት ሰጥታ ሄዳለች። ስለዚህ እኔ የያዝኩትና እሷ የያዘችው የተለያየ ነበር። እሷ የያዘችው ከነ አብይ ይልማ ጋር ተመሳጥሮ ስሜን አጠፋ $3000 ተከፈለው የሚል ነበር። ሜቢ እንትን አለበት። ከዚህ በፊት ፖስቶት ነበር አንድ ሰው ማን የሚባል ሰው እየመሰለ ፖስቶት አይቶ ይሄ ልጅ ምናሴ ዋቆ የሚባል ልጅ ይኸው 3000 ተከፍሎታል የሚል ማለት ነው። ልክልሃለሁ ይሄንንም እንትን ትለዋለህ። ከዛም በኋላ ይዘቱንም ቀየረችው። አሁን በቀደምለት $3000 ተወችና ወደ ምን ሄደች? ወደ 5000 ብር ሄደች ማለት ነው። ስለዚህ ይሄንን የኔን ስክሪንሻት እና የሷን ስክሪንሻት የሚያስታርቅበት ፖሊስ ከየት እንደማመጣው ሜቢ ብሔራዊና መረጃና ደህንነት እንደዚህ ኢዲት የሚደረጉ እንትኖችን ከብሔራዊ መረጃና ደህንነት ይወጣል መሰለኝ ሄጂ አመጣለሁ ብሎ ሁለታችንም ተቀበለንና ቀጠሮ ቀን ሰጥቶን እኔ ወጣ። በቀጠሮ ቀን ስመጣ አልመጣችም። እንደገና በቀጠሮ ቀን ሌላ ቀን ቀጠሮ 3 ጊዜ ተመላለስኩ፣ አልመጣችም። ስለዚህ ፖሊስ በ3 ምክንያቶች ይሄንን ነገር እኔ ያወራሁት ስልክ ከሷ ጋር ቀጥታ አላወራሁም። ከረድናና የሆኑ አንድነት ምናምን የሚባሉ ልጆች ነው ያወራሁት። ከሷ ጋር ምንም የሚያገናኘው ነገር የለም። ከኔ ሰው ብር ተቀብሏል 5000 ብር ያለችው ከዚህ ልጅ ነው የተቀበለው 5000 ብሩ። እኔ አይደል ነው በእኔ አሁን እኔ እንትኔ ከጀርባ ላይ አለ ከአካውንት ጀርባ ላይ ፕሮፋይሌ ላይ የኔ አካውንት ማለት ቴሌ ብርም አለ። 5000 ብር የሚያስገቡልኝ ሰዎች ይኖራሉ። 10000 ብር ያስገቡልኝ ሰዎች ይኖራሉ። ያው እርጂ ስላልኳቸው ማለት ነው። ግን ሰረቢራ ያስገባ ሌላ ማን እንዳስገባ አላውቅም። ያው 5000 ብር ይግባም አይግባም አላውቅም። ሜቢ ወደኋላ ተመልሼ ስቴትመንቴን ማየት 5000ም እኔ ማህበራዊ ሚዲያዎች ላይ የአመት የ2 አመት የ10 አመት ምናምን እንደዚህ 5 ብሬ ደሞዜን ስለምትል ከፈልን የሚሉ አያለው። የኔ ጥያቄ ግን ያን ቪዲዮ ለማንሳት በአላማ በመነጋገር ስፔሲፊክሊ ኦኬ አነሳዋለሁ ግን 5000 ብር የሚል ንግግር ያለበት ማለት ነው። የፈቃደኝነቱን አይደለም። እንደዛ ተነጋግረን 5000 ካስገባልኝ ለምን አላነሳሁትም ነው። ለምንስ 5000 ምነግርህ ወንጀሎች እንደዚህ በ5000 እንትን የሚሉ አይደሉም። ዝም ብላ ያቀነባበረቻቸው ናቸው። ኦልሬዲ እንትን ላይ ፌዴራል ፖሊስ ላይ ያስገባቻቸው እንትኖች አሉ። ያንን ለማቀነባበር ከዛ በኋላ ያረገቻቸው ነው የሚሆኑት ከሆኑ እስቲ ከፍ አድርጋ ለሆነ ታስገባልኝ ወንድ ከሆነች አንዳንድ የተወሰኑ ማጥሪያዎችን እሺ እንመለስ እንቀጥልበታለን። ያለህንም ዶክመንት ቅድም በድሬዳዋ በጅጅጋ እንደዚህ ጫማ በምን እያለች ግን ጫማ አልነበረም እጽ ነው ይባላል ነው ያልከኝ። አንደኛ በይባላል ማውራት እንችላለን ወይ? አሁን በዚህ ልክ ፊት ለፊት ወደ ልጨርስልህ። መረጃዎች የሚሰበሰቡት አንድ ዶክመንቴሽን ያስፈልጋል፣ ፔፐራዊ እንትኖች። ሁለት ደግሞ ምስክሮች ያስፈልጋሉ፣ ሰዎች ማለት ነው፣ በጊዜው የነበሩ ጓደኞቿ ከዛ ጋር እንትን የሚሉ ነገር ማለት ነው፣ የሚገናኙ ሰዎች። ከዛ በኋላ ብዙ ሰው ነው ያሰባሰብኩባት ይሄን መረጃ። ስለዚህ እነሱ መረጃ ይሆናሉ። ልጨርስልህ ጉዳዩ እንደገና ያንተ የዚህ ጋር እንዳሳታልፈው የኦህዴድ አባልነት ወረቀቱን አሳይተሃል። ይሄ እንደው የኦህዴድ አባል መሆን እኮ በብዙ ሀሳቦች በብዙ ባክግራውንዶች አውቆ የፓርቲ አባል መሆን በኢትዮጵያ ከእጽ ጋር የተያያዘ የወንጀል ያክል የሚያሳፍር አይደለም። ለምን አነሳህ? አይደለም ለሱ አይደለም። ይሄን ወረቀት ያሳየው ማለት ነው። ይሄን ወረቀት ያሳየው ከነዚህ ባለስልጣን ጋር ግንኙነቷ ዛሬ አይደለም፣ የቆየ ነው።
የሁሉንም ስልክ ቁጥር ታውቃለች። እነዚህ ልጆች ሶፍትዌር ዴቨሎፐሮች ናቸው። የተለያዩ ሰዎችን ሀክ ያደርጋሉ። ቪአይፒ እና ቪቪአይፒ ፔፐሮችን ይሰራሉ። እያሳየው ብሄድ እንዴት ደስ ባለኝ። እነዚህ ነገሮች ይሰራሉ። በዋናነት የእንትን ድርጅት አላት፣ የጉብኝት አስጎብኝ ድርጅት አላት። እነዚህ አስጎብኝ ድርጅት በኋላ ልምጣልህ ሜቢ ሀሳቦቼን እንዳልበታትን ማለት ነው። እሺ እያጠራናቸው እንድንሄድ ብዬ ነው። በመሀል እኔ ትጠይቀኛለህ፣ ችግር የለውም። እቺ ሴትዮ እንግዲህ ግንኙነቷ እነዚህ ሶፍትዌር ዲቨሎፐሮች ቪቪአይፒ ወረቀቶችን ይሰራሉ። እነዚህ ቪቪአይፒ ወረቀቶች ለምንድን ነው የሚያገለግሉት? ለኮንትሮባንድ ነው የሚያገለግሉት። በብዛት የኢትዮጵያ የሰላምና ብልጽግና ተልእኮ ሊግ የሚባል እንትን አለ። እዚህ ድርጅት ላይ ቪቪአይፒ ካየህ፣ ቪቪአይፒ ወረቀቶችን ከያዝ የኮንትሮባንድ እቃዎችን እነዚህ መሳሪያዎችን ሳትፈተሽ እንድታልፍ ምክንያት ይሆናል። እነ መንሱር ጀማልም አሰርተውታል። ይሄንን አሰርተውት ከዚህ በፊት አይተናል። እሱን ለማሳየት ያህል ብልክል ይሻለኛል መሰለኝ። ይኸውልህ ቪአይፒ ይሄ ነው። ይሄ የብልጽግና ተልእኮ ሊግ በዚህና በሌሎች ታሰራለች። ይሄንንም የኦሮሚያ ምክትል ፕሬዝዳንት የላከልኝ ማስፈራሪያ እሱ መሆኑን አወቁት። እነዚህንም የሚሰሩት እነዚህ ሶፍትዌር ዲቨሎፐሮች ናቸው። ከዛም በኋላ እኮ ግን እሷ ብርቅ አይደለችም። የሴቶች ፕሬዝዳንት ናት። ለእሱ አይደለም። ለምሳሌ ብነግርህ፣ ለምሳሌ ያህል የተምታታብኝ ነው ዛሬ ደግሞ። ለምሳሌ ያህል ብነግርህ የተሰራላቸው ሰዎች ኤርትራውያን ናቸው። ኤርትራውያን በኢትዮጵያ እንዳይሄዱ ተከልክለዋል። ኤርትራውያን ስደተኞች፣ እነዚህ ስደተኞች ወደ ኬንያ እንዳይገቡ ተከልክለዋል። ኤርትራውያን ስደተኞች ማለት ነው። እሷ እንትን አላት፣ የአስጎብኚ ድርጅት አላት። እነዚህ አስጎብኚ ድርጅቶች ላይ እቺን ፎርም ታስሞላላቸዋለች። እቺን ፎርም ለምሳሌ ሲሳይ መንግስቱ፣ ሀብታሙ ኪዳኔ፣ ሮቤል ተስፋዬ፣ ናሆም አብርሃም፣ አብሪል ሚካኤል፣ ተስፋዬ አብርሃም፣ ሃኒባል በየነ፣ ሮቤል ተስፋዬ፣ እንደገና ስዩም በየነ፣ ኮኮብ አበበ የሚባሉ ሰዎች ቪቪአይፒ ተሰርቶላቸው ፍተሻ ላይ እንዳይያዙ፣ ካልሆነም ደግሞ ደቡብ ክልል ላይ አዋሳ ላይ የራሷን መታወቂያ ታሰራላቸውና ከአንድ ሰው ከ200,000 እስከ 300,000 ብር ነው የምትቀበለው። ይሄ ትክክለኛ ማስረጃ የሚሆንህ የቱ ጋር መሰለ? የአቤሎ ላይ ታርጋ ቁጥሩ B09555 የሆነ ላንድ ክሩዘር ተይዞ ነበር። ይሄ ላንድ ክሩዘር ሲያዝ እልክልሃለሁ። ይሄን ላንድ ክሩዘር ሲያዝ እነዚህ ሰዎች እዛ ውስጥ ነበሩ። የራሳቸውን እንትን የያዙ ሰዎች ናቸው እነዚህ ሰዎች። እንግዲህ ይሄንን ነው የሚጠቅማት እሷ። እዛ የኔና ጉዳይ እዛ ጋር አበቃና ሌላ ምርመራ ውስጥ ገባሁ። ሌላ ምርመራ ስገባ የአዲስ አበባ ተለጣፊ ሱቆች ናቸው። የአዲስ አበባ ተለጣፊ ሱቆች ጅጅጋ፣ ድሬዳዋ፣ እነዚህን የመሳሰሉ ከተሞች ላይ ተለጣፊ ሱቆች ለመክፈት ከከተማ አስተዳደሩና ከክልሉ ጋር አግሪመንት ተፈራርማለች። ነገር ግን እነዚህን እንትኖች እያንዳንዱን በ1 ሚሊዮን ብር በመሸጥ ነው። አዲስ አበባ ላይ 1 ሚሊዮን፣ ጅጅጋ ላይ 300,000፣ ድሬዳዋ ላይ 700,000 ብር ነው ሲሸጡ የነበሩት። እነዚህ ሁሉንም ልክልሃል። የኤጀንት ውሎችን አይቻለሁ። የተወሰኑ የኤጀንት ውሎች ተባብሮ የመስራት እዚህ ጋር የኤጀንት ውሎች ምን መሰለ? አንዱ ብር ይሰጧት ደረሰኝ መስጠት ሲገባት ደብዳቤን የሰጠቻቸው። ሁለት እነሱ ናቸው ሽንኩርቱንም ቲማቲሙንም ከእንትን ሄደው የሚገዙት፣ ገዝተው ሄደው የሚሸጡት። መንግስት ግን ይሄንን ከቀረጥ ነፃ ነው የሰጣት። ቀረጥ ግብር አትከፍልበትም። በተጨማሪ ደግሞ መሬቱን ጭምር በነፃ ነው የሰጣት። እሷ ቤቱን ብቻ ነው የሰራችበት። ዋናው ዓላማ እነዚህ ትናንሽ እንደ ሽንኩርት ያሉ ገበያዎችን ለማረጋጋት ነው ዓላማው የነበረው። ነገር ግን እሷ ቤቱን አከራየች። የተከራየው ሰውዬ ደግሞ
ከዛ ከገበያው ዋጋ በላይ ነው የሚሸጠው እንጂ በታች አለ። በሰዎች ዝውውር እጅሽ አለበት። የተለያዩ ሀገር በመሳሪያ ዝውውር ዛሬ እኮ አይደለም ሞርታር እንሸጣለን ብላ እኮ ባፈወረሽ ሴት 29 ዓመት ክስ እኮ የተመሰረተባት። ስለዚህ 29 ክስ የሚመሰረትባት ዝም ብሎ ከመሬት ተነስቶ አይደለም። አሁን ታበርሲሳ ላይ ባለ ወንጀል ነው እንዴ? መሳሪያ መሸጥ ወንጀል ነው? መሳሪያ መሸጥ ወንጀል አልተፈቀደም እንዴ? ለአማጽያን ታቀብላለን፣ ለተለያዩ አካላት ታቀብላለን። ደቡብ ሱዳንን እኮ ሲያምሷት የነበሩት አልተናገረችም። መንግስትስ ቢገዛት ብዬ ነው። ገዢዋን አልተናገረችም እንዴ? መንግስት ከግለሰቦች ላይ መንግስት ከካምፓኒዎች ነው ሄዶ ራሱ ቀጥታ ነው የሚገዛው፣ ራሱ የሚሰራ ካምፓኒ ደግሞ አላት አየርላንድ በባሏ በኩል። ባሏ አደገኛ ወዘኔ አደገኛ ሩዋንዳን ጭምር አፍሪካ ፈርዶባታል። ሩዋንዳን ጭምር ሲያምሳት የነበረ ሰው ነው። ስለዚህ ኤክስፒሪየንሷ ሰፊ ነው፣ ትልቅ ነው፣ ድፍረቷ ትልቅ ነው። ድፍረቷ የሚጀምረው ከነዚህ ትላልቅ ስሟን እየጠራች እኮ ነው። የኦሮሚያ ምክትል ፕሬዝዳንት ስልክ ቁጥርን እኮ ሀክ ያረጉ ሰዎች ናቸው። እልክልሃለሁ፣ ትፖስተዋል። እነዚህ ትላልቅ ሰዎች አቶ ሽመልስ አብዲሳን የሚጠሩ ሰዎች ናቸው እኮ። በአቶ ሽመልስ አብዲሳ አስጠራለሁ ብላ እኮ። ከዛ ውጪ በተለየ ደግሞ እሷ ደጋግማ የምታነሳቸው በተሳተፈችባቸው ቢዝነሶች የምገባ የእናቶች ማቋቋሚያ ትምህርት ቤት፣ ሆስፒታል በእርግጥ የሰራቻቸውን በአካል ሄዶ የማየት እድሉ ባይኖረኝም ከዚህ በፊት በዜናም በሷ አንደበትም እሰማለሁ። እንዲህ አይነት ለሴቶች አራያ የሆነ እንዲህ አይነት ችግር ፈቺ የሆነ ደግሞ ምገባ ማዕከል ደግሞ ትልቅ የኢትዮጵያ በተለየ ህፃናት የመቀንጨር የምን ችግር ያለባቸውን የቀረፈ ነው። እንዲህ አይነት ውለታ ለዋለ ሰው አንድ የኔ ጠላት በሆነ በበርሲሳ በኩል እየተደገፈ ማሳደድ ልክ ነው ወይ? ሀገር ጀግና የሚፈራው በዚህ መንገድ አይደለም ወይ? እኔን ጀግናዋን ለምንድን ነው የሚል አቤቱታ ታቀርባለች እሷ። የስካመሮች ባህሪ ነው። ስካመሮች እንትናቸው ይሄ ነው። አሁንም ሌላ ንግግር እልክልሃለሁ። ጠቅላይ ሚኒስትሩ ባለበት ስብሰባ ላይ እንቁላል ከ20 ብር 5 ብር አድርሰነዋል በምገባ ፕሮግራም 25,000 መጽሐፍ የገዛችው ወዳው ነው። ጠቅላይ ሚኒስትሩ ወዳ ይመስላል $25,000 መጽሐፍ የገዛችው። የስካመሮች ባህሪ አገር ወዳድ ነን፣ ለደጎች ለደሃ አዛኝ ነን ብለው በአመት አንድ ጊዜ ያበሏቸውና እሱም በቪዲዮ ይለቃል። አቴንሽንን እንዳታረግባቸው ያደርግላቸዋል። ሁለተኛ በየሄዱበት መስሪያ ቤት እንዲስተናገዱ ያደርጋቸዋል። ረጂዎች እኮ እና አበበች ጎበና ናቸው። 1,500,000 ህፃናትን ሲረዱ አንዲት ቀን ያልተናገሩ ረጂዎች እኮ እነ ሳሙኤል ታፈሰ ናቸው። አንድን ቀን ረዳለሁ ብለው ያልተናገሩ እነዚህ ናቸው ረጂዎች። እነዚህ ስካመሮች ናቸው። ሀገርን ለማጠብ የመጡ ስካመሮች እንጂ ሙዳ በቃ እንትን እኮ ነው። የጠቅላይ ሚኒስትሩን አንድ ቀን ጠቅላይ ሚኒስትሩ ልጆቼን ብሎ ቢሄድ ምን ይውጠናል ያለችው ኩላሊት እንሰጣለሁ የሚል ወዶ መሰለን። የስካሙ ባህሪ የሌብነቱ ባህሪ አቴንሽን እንዳይያዝባቸው ያደርጋቸዋል። አወንታ ስለ በረከት ገበሬው የተናገረውን መረጃ እንደሰማችሁት ነው። እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መግቢያችን ላይ እንደነገርኳችሁ የወርቅ ጽላቱ የት ገባ፣ ጳጳሳቱ ለምን ተከሰሱ? እሱ መረጃ ሙሉ በሙሉ አስመልክቻችሁ እንመለስ። ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ፣ ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። በሀገረ ስብከቱ ዋና ጸሐፊ ወለጋ ሀገረ ስብከት መረጃውን በአጭሩ አቀርባለሁ። ከልዩ ጥበቃ ክፍል ውስጥ የወርቅ ጽላት እንዴት ሊጠፋ ይችላል? የጣት መጠቋቋሙስ በከፍተኛ የቤተ ክርስቲያን አባቶች ላይ ለምን ሆነ? ቤተ ክርስቲያኒቱን እያነጋገረ ያለው የምስራቅ ወለጋው አሳሳቢ ክስተት ብዙዎችን ጉድ አሰኝቷል። በምስራቅ ወለጋ ሀገረ ስብከት ለረጅም ጊዜ በከፍተኛ ጥንቃቄ በልዩ ክፍል ውስጥ ሲጠበቅ የነበረ የወርቅ ጽላት ድንገት
የውሃ ሽታ ሆኗል። ሀገረ ስብከቱ ለፓትርያርኩ ጽሕፈት ቤት በላከው ደብዳቤ መሰረት ጽላቱ በተደረገ ድንገተኛ ፍተሻ ሊገኝ አልቻለም። ነገር ግን ከሁሉ በላይ የሚያስገርመውና ነገሩን አሳሳቢ የሚያደርገው ሀገረ ስብከቱ የወሰደው እርምጃ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነት በላከው ይፋዊ ደብዳቤ ላይ እንደተመለከትነው ብፁዕ አቡነ ሩፋኤል ጠቅሶ አፋጣኝ ምርመራ እንዲደረግ ጠይቋል። አቡነ ሩፋኤል የልዩ ክፍሉን ቁልፍ ከብፁዕ አቡነ ኤልያስ ለመረከባቸው በቂ የሰው ምስክር ስላለ ንብረቱ ርቆ ሳይሄድ ቀርበው ይጠየቅልን በማለት አጥብቆ ሞግቷል። በሀገረ ስብከቱ ዋና ጸሐፊ የተጻፈው ደብዳቤ በአንድ የሀገረ ስብከት ጽሕፈት ቤትና በከፍተኛ የሲኖዶስ አባላት መካከል እንዲህ አይነት ግልጽ ክስ መነሳቱ በአካባቢው ምዕመናን ዘንድ ከፍተኛ ቁጣንና መደናገርን ፈጥሯል። ይሁን እንጂ የጠቅላይ ቤተ ክህነቱ የምርመራ ሂደት መጓተትና ዝምታ ነገሩን ይበልጥ ምስጢራዊ አድርጎታል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይህ ደብዳቤ በተጠናቀው የቅዱስ ሲኖዶስ ስብሰባ ተነስቶ ነበረ። በወርቅ ጽላቱ ሚስጥርና በጳጳሳቱ ላይ በተነሳው ክስ ዙሪያም የእናንተን አስተያየት እንጠብቅ። መረጃው እንደተመለከታችሁት በወለጋ ሀገረ ስብከት የወርቅ ጽላቱ ጠፍቷል። አባቶችም ጽላቱ ወርቆ ሲርቅ ጥብቅ ክትትልና ጥብቅ ፍተሻ እንዲደረግ መልእክታቸውን አስተላልፏል። እስቱላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይህን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና